ሰላም ጤና ይስጥልን ክቡራትና ክቡራን ተመልካቾቻችን ከናሁ ቴሌቪዥን ዘወትር በዚህ ሰዓት ወደ እናንተ የሚደርሰው የዛሬ ዕለተ ረቡዕ ታህሳስ 8 2018 ዓ.ም የተለያዩ የሀገር ቤትና የባህር ማዶ ስፖርታዊ መረጃዎችን ከአሁን ሰዓት ጀምሮ ወደ እናንተ እናደርሳለን። እስከ መረጃዎቻችን ፍጻሜ ድረስ አብራችሁ እንድትቆዩ የምንጋብዛችሁ የመረጃዎቹ አዘጋጅ ገዛኸኝ ሄንዱላ፣ የካሜራ ባለሙያችን ፍቃዱ ወልደተንሳይ ከኛ ጋር ቆይታ ያደርጋል። እናንተም እስከ መረጃዎቻችን ፍጻሜ ድረስ አብራችሁ እንድትዘልቁ በድጋሚ እንጋብዛለን። አብራችሁኑ ነው። ወደ ቀዳሚው የሀገር ቤት ስፖርታዊ መረጃችን ስናልፍ የቅዱስ ጊዮርጊስ እግር ኳስ ክለብን መረጃ ቀዳሚ እናደርጋለን። የቅዱስ ጊዮርጊስ እግር ኳስ ክለብ በፊፋ እግድ እንደተጣለበት እንደዚሁ ሶከር ኢትዮጵያ በዛሬው ዕለት አስነብቧል። የቅዱስ ጊዮርጊስ እግር ኳስ ክለብ ከተጫዋቾች ወራዊ ደሞዝ ጋር በተያያዘ ካለመክፈል ጋር ተያይዞ ፊፋ ይህንን እግድ እንደጣለበት ነው እንግዲህ ሶከር ኢትዮጵያ በዛሬው ዕለት ይፋ ያደረገው ተብሏል። ጋናዊ ኢንተርናሽናል ፍሪምፖንግ ኳሜ በቅዱስ ጊዮርጊስ እግር ኳስ ክለብ ከ2015 ጀምሮ እስከ 2017 ድረስ ያለፉትን 2 ዓመታት በዚህ ክለብ ውስጥ ቆይታ ማድረግ ችሏል። በአፍሪካ ውስጥ ወይም ደግሞ ከሌሎች ሀገራት በመምጣት በኢትዮጵያ ፕሪሚየር ሊግ ላይ ከታዩ ጥሩ ተጫዋቾች መካከል አንደኛው ፍሪምፖንግ እንደሆነ ይታወቃልና ይሄ ተጫዋች በቅዱስ ጊዮርጊስ እግር ኳስ ክለብ ውስጥ በነበረበት ቆይታ እንግዲህ መከፈል የነበረበትም ወይም ማግኘት የነበረበትን ወራዊ ደሞዝ አላገኘውም በሚል ፊፋ አቤቱታውን እንደዚሁም ማቅረቡ ነው ሶከር ኢትዮጵያ የገለጸው። ይህንንም ተከትሎ የፊፋ የዲሲፕሊን ኮሚቴ ሁኔታውን ሲመረምር ከቆየ በኋላ የተጫዋቹን ውዝፍ ወይም ደግሞ ያልተከፈለ ወራዊ ደሞዝ እንዲከፈለው ለቅዱስ ጊዮርጊስ እግር ኳስ ክለብ ደብዳቤ ጽፏል ተብሏል። ይህንንም ተከትሎ እንግዲህ ይሄ ተፈጻሚ ካልሆነ ወይም ተጫዋቹ የሚገባውን ገንዘብ ጠቅልሎ ቅዱስ ጊዮርጊስ እግር ኳስ ክለብ ካልከፈለው ለሚቀጥሉት 3 የተጫዋቾች የዝውውር መስኮት ማንኛውንም ተጫዋች እንዳያዘዋውር እንደዚሁ በፊፋ እግድ ተጥሎበታል ብሏል ሶከር ኢትዮጵያ። እንግዲህ ቅዱስ ጊዮርጊስ እግር ኳስ ክለብ ይህንን መፈጸም ይኖርበታል የሚሉ ሀሳቦች እየተገለጹ ነው የሚገኙት። ጉዳዩን ደግሞ ተከታትሎ ተጫዋቹ ገንዘቡን እንዲያገኝ ማድረግ ኃላፊነት የተሰጠው የኢትዮጵያ እግር ኳስ ፌዴሬሽን ነው። ይህንን እንዲከታተል እንደዚሁ ከፊፋ ደብዳቤ ደረሰው ተብሏልና በቀጣይ እንመለከታለን። ከዚህ ቀደም እንግዲህ ጋናዊ ኢንተርናሽናል ሶከር ኢትዮጵያ እንዳስነበበው ከሆነ ለጋናዎቹ ክለቦች አሻንቲ ኮቶኮ እንደዚሁም ደግሞ አድዋና ስታርስና ለሲዲኑ ክለብ ደግሞ ዳልኮርግ እንደተጫወተ እንደዚሁ ያገኘነው መረጃ ያመለክታል ማለት ነው። የሁለቱ አካላት እንግዲህ ፍጥጫ በቀጣይ በቅዱስ ጊዮርጊስ እግር ኳስ ክለብ እነዚህን ጉዳዮች ይፈጽማል አይፈጽምም የሚለው ነገር የምንመለከተው ነው የሚሆነው። ወደ ሌላኛው የሀገር ቤት ስፖርታዊ መረጃችን ስናልፍ ደግሞ የ2018 ዓመተ ምህረት የኢትዮጵያ ወንዶች ደርባን ሚድሮክ ሲሚንቶ ቮሊቦል ፕሪሚየር ሊግ በኦሮሚያ ክልል አምቦ ከተማ ላይ እየተከናወነ ነው የሚገኘው። የተለያዩ ጨዋታዎች እንደዚሁ እያስተናገደ ይገኛል። በፕሪሚየር ሊጉ ላይ ጥሩ ስም ካላቸው ቡድኖች መካከል አንደኛው ብሔራዊ አልኮል ነው። ብሔራዊ አልኮል ከባህር ዳር ከተማ ጋር ያደረጉት ጨዋታ በብሔራዊ አልኮል 3-2 አሸናፊነት ፍጻሜውን አግኝቷል። ወላይታ ዲቻም እንደዚሁ ከአዲስ አበባ ፖሊስ ጋር ያደረጉት ጨዋታ በወላይታ ዲቻ 3-2 አሸናፊነት ፍጻሜውን አግኝቷል ማለት ነውና በአምቦ ከተማ የወንዶች ቮሊቦል ፕሪሚየር ሊግ የ2018 ዓመተ ምህረት የውድድር ዘመን በደመቀ ሁኔታ እየተከናወነ እንደሚገኝ ተገልጿል። ፌዴሬሽኑም ይህንን የውድድር ሁኔታን በበላይነት የሚዘውረው አካልም እንግዲህ በስፍራው ተገኝተው ደግሞ ስፖርተኞችን እንዲያበረታቱ ጥሪውን አቅርቧል ማለት ነው። የኢትዮጵያ የ2018 ዓመተ ምህረት የወንዶች ደርባን ሚድሮክ ሲሚንቶ የቮሊቦል ፕሪሚየር ሊግ በእንዲህ አይነት መልኩ አምቦ ከተማ እየተከናወነ እንዳለ ያገኘነው መረጃ ከስፍራው ያመለክታል። ክቡራትና ክቡራን ተመልካቾቻችን የሀገር ቤት ስፖርታዊ መረጃዎቻችን ይህንን ይመስላሉ። ስንመለስ በቀጥታ ወደ ባህር ማዶ ስፖርታዊ ጉዳዮቻችን ነው የምናቀናው። አሁንም ናሁ ቴሌቪዥን ምርጫችሁ አድርጋችሁ ናሁ ስፖርትን እየተከታተላችሁ ስላላችሁ እጅግ በጣም እናመሰግናለን። እንመለሳለን። መልእክቶችን ተከታትለን አብራችሁን ነው። ካሽጎ በየትኛውም ዓለም ሆነው በማንኛውም ሰዓት ለወገኑ የሚደርሱበት ፈጣን የገንዘብ መላኪያ ተከፈተሎ። ማስተርና ቪዛ ካርዶን በመጠቀም ከ5 እስከ 20 ዶላር የሚልኩበት አዲስ የገንዘብ መላኪያ መንገድ። ካሽጎን ለየት የሚያደርገው የትኛውም የገንዘብ ዝውውር በፍጥነት አገልግሎት ከመስጠቱም ባሻገር ለማንኛውም አገልግሎት ምንም አይነት ክፍያ አለመጠየቁ ነው። በሀገራችን ታሪክ ገንዘብን ከውጪ ወደ ሀገር ቤት በማስተላለፍ በመተግበሪያ መልክ አገልግሎት መስጠት የጀመረው የመጀመሪያው ሀገር በቀል የገንዘብ መላኪያ ዘዴ ካሽጎ ከ4500 በላይ ባሉ የባንክ ቅርንጫፎች አገልግሎት እየሰጠ ይገኛል።
ገንዘቦን በሰኮንዶች ልዩነት ውስጥ ይፈልጉ በአካውንቶ ወይንም በእጆ ቆጥረው የሚወስዱበት ልዩ ዘዴ። በቅርቡ ሁሉንም ኢትዮጵያዊ ባለቤት ለማድረግ ጉዞ የጀመረው ካሽጎ ዛሬውኑ መተግበሪያውን በስልኮ ላይ በመጫን የአገልግሎቱ ተጠቃሚ ሆኑ። ፍጥነት መለያችን፣ ኢትዮጵያን መክፈቻችን፣ ካሽጎ ነው መላኪያችን። ካሽጎ የአዲሱ ትውልድ ብራንድ። ተመልሰናል። ክቡራትና ክቡራን ተመልካቾቻችን ይህ ናሁ ቴሌቪዥን ነው። ናሁ ስፖርትን የዕለተ ረቡዕ መሰናዷችንን በመከታተል ላይ ትገኛላችሁ። ቀደም ሲል የሀገር ቤት ስፖርታዊ መረጃዎችን ወደ እናንተ አደርሰናል። ከዚህ ሰዓት ጀምረን ደግሞ ከባህር ማዶ የተለያዩ የዩሮ ምንጮች ያሰናዳናቸውን መረጃዎች ወደ እናንተ እያደረስን ቆይታ እናደርጋለን። መነሻችን የምናደርገው የ2025ቱ የዓመቱ የፊፋ ምርጥ የተጫዋቾች የሽልማት ስነ ስርዓትን የተመለከተ መረጃ ቀዳሚ ይሆናል። ትላንትና በካታር ዶሃ ምሽቱን የፒኤስጂ ተጫዋቾች አድምቀውታል። ታላላቅ የክብር እንግዶች ተገኝተዋል። እንደነ ቬንገርን ጨምሮ ታላላቅ አሰልጣኞች ተገኝተዋል። በዚህ መድረክ ላይ የሽልማት ስነ ስርዓቱን እንደዚሁ ለመታደምና ለተሸላሚዎችም ሽልማት ለማበርከት ማለት ነው። ትልልቅ የእግር ኳሱ ሊቃን፣ ትልልቅ የሚዲያ አካላትና የእግር ኳሱ ተንታኞች እንደዚሁ በክብር እንግድነት የታደሙበት ነበረ ማለት ይቻላል። ቀደም ሲል እንደገለጽኩላችሁ ደግሞ በምሽቱ የሽልማት ስነ ስርዓት ላይ አብዛኞቹ የአምናው በርከት ያሉ የዋንጫ ክብሮችን ማሳካት የቻለው የፈረንሳዩ ክለብ ፒኤስጂ ተጫዋቾች አሰልጣኞችን ጨምሮ እንደዚሁ የሽልማቱ ተቋዳሽ ነበሩ ማለት ይቻላል። ትላንት ምሽት የፒኤስጂ ተጫዋቾች ሽልማት ይመስል ነበረ በአጠቃላይ ሁነቱን ስንመለከተው ማለት ነውና በዚህም መሰረት የ2025 የፊፋ የዓመቱ የወንዶች ምርጥ ተጫዋች ሆኖ የተሸለመው የባሎንዶሮ አሸናፊ ፈረንሳዊ ኢንተርናሽናል ለፒኤስጂ የሚጫወተው ኦስማን ዴምቤሌ ሆኖ ተመርጧል ማለት ነው። በተመሳሳይ የባሎንዶሮንም የፊፋንም የዓመቱን ምርጥ የሽልማት ክብር እንደዚሁ መጎናጸፍ ችሏል ማለት ነው። ከዚሁ ከፒኤስጂ ቤት ሳንወጣ ደግሞ አሰልጣኝ ሉዊስ ኤንሪኬ የዓመቱ የ2025 የፊፋ ምርጡ አሰልጣኝ በመባል እንደዚሁ ሽልማት ተበርክቶለታል ማለት ነው። ወደ ግብ ጠባቂ ስናልፍ በወንዶች የዚያው የፒኤስጂው ግብ ጠባቂ ጣሊያናዊው ግብ ጠባቂ እንግዲህ ጂያንሉጂ ዳናሮማ ነው። አሁን ማንቸስተር ሲቲ እግር ኳስ ክለብ ውስጥ ይገኛል። በክረምቱ የተጫዋቾች የዝውውር መስኮት ለፕሪሚየር ሊጉ ክለብ ማንቸስተር ሲቲ ፊርማውን በማኖር እንግዲህ ባለፈው ዓመት በርከት ያሉ የዋንጫ ክብሮችን ፒኤስጂ ሲያሳካ እጅግ በጣም የሚገርም ፐርፎርማንስ በማሳየት ይህ ተጫዋች ልዩ የነበረበትን ሂደት ማስታወስ እንችላለንና የ2025 ምርጡ ግብ ጠባቂ በመባል ጂያንሉጂ ዳናሮማ ጣሊያናዊው ግብ ጠባቂ በፒኤስጂ በነበረው ቆይታ ይህን ሽልማት መጎናጸፍ ችሏል ማለት ነው። ወደ ሌሎች ምርጫዎች ስናልፍ ወይም ደግሞ ተሸላሚዎች ስናልፍ ደግሞ በሴቶች ምርጧ ተጫዋች አይታና ቦንማት ሆናለች። ለባርሴሎና እግር ኳስ ክለብ ለስፔኑ ክለብ በመጫወት ላይ ትገኛለች። ስፔናዊት ነች። 27 ዓመቷ ላይ ትገኛለች። ያለፉትን 3 ዓመታት በዚህ መድረክ ላይ መንገስ የቻለችው እቺ ተጫዋች እንግዲህ ዘንድሮም ወይም ደግሞ ትላንት ምሽት በነበረው ስነ ስርዓት ላይ የ2025 እንስት ምርጥ እግር ኳሰኛ በመባል እንደዚሁ ተሸላሚ ሆናለች ማለት ነው። እንግዲህ በ23 የዓለም ዋንጫ አሸናፊ ነበረች። ከዛም ባለፈ ደግሞ ለሀገሯ ስፔን በአውሮፓም ዋንጫ እንደዚሁ ተሳታፊ መሆን የቻለችበትንና ፋይናሊስት ማድረግ የቻለችበትን ውጤት እንደዚሁ ተመልክተናል። አሁን ደግሞ በተጠናቀቀው ባለፈው በ2025 ደግሞ በክለቧ ባርሴሎና የቻምፒየንስ ሊግ የፍጻሜ ተፋላሚ እንደነበረች ይታወሳል። ያው የሰሜን ለንደኑ ክለብ ወይም የእንግሊዙ ክለብ አርሰናል ነበረ በሴቶቹ የአውሮፓ ቻምፒየንስ ሊግ የውድድር መድረክን የዋንጫ ክብር ማሳካት የቻለው ማለት ነውና በዛ ሂደት ላይ ግን እስከ ፍጻሜ ድረስ ባርሴሎና ባደረገው ግስጋሴ ወይም በዛ ጉዞ ውስጥ ሚና ከነበራቸው ተጫዋቾች መካከል አንደኛዋ አይታና ቦንማቲ ናትና እቺ ተጫዋች ለበርካቶች አርአያ የሆነች እየተመለከትን እንገኛለን። ይህንን ሽልማትን መጎናጸፍ ችላለች ትላንት በነበረው ሂደት ማለት ነው። የሴቶች የዓመቱ ምርጧ የፊፋ አሰልጣኝ በመባል የተመረጠችው የእንግሊዝ ብሔራዊ ቡድን አሰልጣኝ ሴሪና ቬግማን ናት። እቺም አሰልጣኝ እጅግ በጣም አስደማሚ ብቃት ያላትና የተጫዋቾችን ብቃት መረዳት የምትችል ቴክኒካሊም ታክቲካሊም የተጫዋቾችን ብቃት ወደ ከፍታ በማውጣት የምትታወቅ አሰልጣኝና ውጤታማ አሰልጣኝ ናት። ትላንት ምሽት እንግዲህ በሽልማት ስነ ስርዓቱ መድረክ ላይ መንገስ ከቻሉ እንስት አሰልጣኞች መካከል አንደኛዋ ሆናለች ማለት ነው። በሴቶች የዓመቱ ምርጥ ግብ ጠባቂ እንግሊዛዊቷ ሃናን ሃፕተን በመሆን ተመርጣለች ማለት ነውና ትላንትና እንግዲህ የነበረው የሽልማት ስነ ስርዓት ከሞላ ጎደል ይህንን ይመስላል። የፊፋ የዓመቱ ምርጥ 11ም እንደዚሁ ምርጫ ተከናውኗል። ጂያንሉጂ ዳናሮማ ከፒኤስጂ፣ አሽራፍ ሀኪሚ ከዛው ከፒኤስጂ፣ ፓንቾ እንደዚሁ ከዚያው ከፒኤስጂ
ቨርጂል ቫን ዳይክ ከሊቨርፑል እንደዚሁ ሜንዴዝም ከዛው ከፒኤስጂ ተመርጧል። ኮል ፓልመር፣ ቤሊንግሃም፣ ቪቲኒያ ከፒኤስጂ በተመሳሳይ ላሚን ያማል እንደዚሁ የተመረጠበትን ሂደት ኦስማን ዴምቤሌም ከዛው ከፒኤስጂ ማለት ነው። ላሚን ያማል ደግሞ ከባርሴሎና እነዚህ የ25 የፊፋ ምርጥ 11 ተጫዋቾች በመባል እንደዚሁ ምርጫቸውን አከናውነዋል ወይም ደግሞ እዚህ ቤስት 11 ውስጥ መግባት የቻሉበትን ምሽት እንደነበረ ተመልክተናል ማለት ነውና ትላንት እንግዲህ የሚገርም ነገር ነው የተመለከትነው። እንግዲህ ባለፈው ዓመት እንደምናስታውሰው የባሎንዶር ክብር አሸናፊው ሮድሪ እንደነበር እናስታውሳለን። የፊፋ ደግሞ ምርጡ የአመቱ ተጫዋች ሆኖ ማሸነፍ የቻለው የሪያል ማድሪዱ ቪኒ ጁኒየር ነበርና በዛ እንቅስቃሴ ላይ እነዚህን ማስተዋወስ እንችላለን። እንግዲህ ከሞላ ጎደል ትላንት ምሽት በኳታር ዶሃ የነበረው የ2025 የፊፋ ምርጥ የተጫዋቾችና የአሰልጣኞች በአጠቃላይ የአመቱ ኮከቦች የተሸለሙበት መድረክ ይህንን ይመስላል። ወደ ሌሎች መረጃዎቻችን በቀጥታ እናልፋለን። የእንግሊዝ ሊግ ካፕ ወሳኝ ምዕራፍ ላይ ደርሷል። የሩብ ፍጻሜ ጨዋታዎች ትላንትና ምሽት ጅማሯቸውን አድርጓል። ዛሬ ምሽትም በሁለት ጨዋታዎች ቀጥሎ ይከናወናል። ዛሬ ሳምንት ደግሞ በሚደረገው የአርሰናል እና የክሪስታል ፓላስ የሩብ ፍጻሜ ተጠባቂ ጨዋታ ማሳረጊያ የሚሆነው ትላንት ምሽት ግን የተደረገውን ጨዋታ እናስቀድምላችሁ። በካርዲፍ ሲቲ ስቴዲየም የእንግሊዝ ሊግ 1 ላይ የተጫወተ የሚገኘው ካርዲፍ ሲቲ ከቼልሲ ጋር ያደረጉት ጨዋታ በቼልሲ 3-1 አሸናፊነት ፍጻሜውን አግኝቷል። በዚህ እንቅስቃሴ ላይ በክረምቱ የተጫዋቾች የዝውውር መስኮት ቀይ ሰይጣናቱን ትቶ ወደ ምዕራብ ለንደኑ ክለብ ቼልሲ ማምራት የቻለው አርጀንቲና ኢንተርናሽናል ሊያንድሮ ጋርናቾ ሁለት ግቦችን ተቀይሮ ገብቶ ከመረብ ማሳረፍ ችሏል። ለሰማያዎቹ 57ኛውና 93ኛው ደቂቃ ላይ እንደዚሁም ፔድሮ ኔቶ ደግሞ 82ኛው ደቂቃ ላይ የሰማያዎቹን ሶስተኛ ግብ እንደዚሁ ከመረብ በማሳረፍ ቼልሲ ጨዋታውን 3-1 በሆነ ውጤት ማሸነፍ ችሏል። በእርግጥ በርከት ያሉ ተጫዋቾችን ቅያሪ አድርገው ነበር አሰልጣኝ ኤንዞ ማሬስካ ለዚህ ጨዋታ ወደ ሜዳ የገቡት። ነገር ግን ውጤቱ ሰምሮላቸው 3-1 በሆነ ውጤት በማሸነፍ ወደ ሰሚፋይናል ማለፍ የቻሉበትን ውጤት ማስመዝገብ ችሏል ማለት ነውና ቼልሲ በዚህ መድረክ ላይ የመድረኩን የዋንጫ ክብር 5 ጊዜ ማንሳት ችሏል። ከዛ ባለፈ ደግሞ 5 ጊዜ የፋይናሊስት የነበረበትን አጋጣሚ መመልከት እንችላለን። ዘንድሮም ይህንኑ መንገድ ወይም ለስድስተኛ ጊዜ መድረኩን የዋንጫ ክብር ለማንሳት እድል ካላቸው ክለቦች መካከል አንደኛው እንደሆነ ማሳያ ነው ማለት እንችላለን። ዛሬ ምሽት የሚደረጉ ተጠባቂ ሁለት የዚሁ የእንግሊዝ ሊግ ካፕ የሩብ ፍጻሜ ጨዋታዎች አሉ። አስቀድሞ የሚደረገው 4:45 ሲል የሚጀምረው የአሰልጣኝ ፔፕ ጋርዲዮላው ክለብ ማንቸስተር ሲቲ በሜዳው ኢታድ ብሬንፎርድ ሲቲን የሚያስተናግድበት ጨዋታ ትልቅ ትኩረትን አግኝቷል። ሁለቱም የፕሪሚየር ሊግ ተሳታፊ ክለቦች ይህንን ጨዋታ በማሸነፍ ወደ ቀጣዩ ዙር ለማለፍ ከባድ ትንቅንቅ ያደርጋሉ ተብሎ ነው የሚጠበቀው። አሰልጣኝ ፔፕ ጋርዲዮላው ቡድን ወይም ዜጎቹ ሰማያዊዎቹ በዚህ ሳምንት ባደረጓቸው ጨዋታ ወደ ድል እየተመለሱ ነው የሚገኙት። ጠንካራ ቡድን እንደሆነ እያስመሰከረ ይገኛል በጊዜ ሂደት ማለት ነውና 3-0 በሆነ ውጤት ክሪስታል ፓላስን በፕሪሚየር ሊጉ ማሸነፍ ችሏል። ይህንኑ ለማስቀጠል እንግዲህ ዛሬ ደግሞ በሜዳው ኢታሃድ ብሬንትፎርድ ሲቲን ይጋብዛል። ብሬንትፎርድ ሲቲ በዚህ ዓመት ክስተት ሆኖ እየተመለከትናቸው ካለነው የፕሪሚየር ሊጉ ተሳታፊ ክለቦች መካከል አንደኛው ነውና ዛሬ በተለይ ኢጎር ቲያጎና እንደዚሁ ደግሞ የማንቸስተር ሲቲ የፊት መስመር አጥቂ ኤርሊንግ ብራውት ሃላንድ እንቅስቃሴ በጨዋታው ላይ የጨዋታው ልዩነት ፈጣሪ ሊሆኑ እንደሚችሉ እንደዚሁ ቅድመ ግምት አግኝተዋል። እነዚህ ሁለት ተጫዋቾች በዛሬው እንቅስቃሴ ላይ የቡድን ዜናዎችን ስንመለከት በማንቸስተር ሲቲ በኩል እንደዚሁ ዶኩ በጉዳት ምክንያት እንደማይኖር ተገልጿል። ከዛ ባለፈ ጆን ስቶንስም የለም። ሮድሪ ያው ጉዳት ላይ ነው የሚገኘው። በዛሬ ምሽቱም ጨዋታ ላይ ወደ ሜዳ እንደማይመለስ አሰልጣኝ ፔፕ ጋርዲዮላ ከጨዋታው በፊት በነበራቸው ፕሪማች ይህንን ማረጋገጥ ችሏል። ሌሎች ጨዋታዎች ይደረጋሉ። እንደዚሁ ኒውካስል ዩናይትድ በሜዳው ሴንት ጄምስ ፓርክ ስቴዲየም የምዕራብ ለንደኑን ክለብ ፉልሃምን የሚያስተናግድበት ጨዋታ ትልቅ ትኩረትን አግኝቷል። በ15 ደቂቃዎች ዘግይቶ ምሽት 5:15 ሲል ይህ ጨዋታ ጅማሮን የሚያደርግ ነው የሚሆነው። ኒውካስል ዩናይትድ እግር ኳስ ክለብ የዚህ የወቅቱ የሊግ ካፕ ወይም የካራባው ካፕ የውድድር መድረክ ሻምፒዮና እንደሆነ ይታወቃል። አሌክሳንደር አይሳክ ይህንን የዋንጫ ክብር ካሳካ በኋላ ነበረ ማክፓይሶቹን የተሰነባበተውና እንደዚሁ ወደ መርሲሳይዱ ክለብ ሊቨርፑል ማምራት የቻለው በከፍተኛ ቅሬታና ውዝግብ ተሞልቶ ማለት ነው። እንግዲህ ይህንን ትዝታቸውን ይዘው ከ70 ዓመታት በኋላ የመድረኩን የዋንጫ ክብር ማንሳታቸውን እያስታወሱ ባክ ቱ ባክ ለዚህ
ለዋንጫ ክብር ለመብቃት እንግዲህ ያሉ ተጫዋቾች ደግሞ ከባድ ፍልም ያደርጋሉ ተብሎ ይጠበቃል። ዛሬ በሚኖረው ጨዋታ በማክፓይሶቹ በኩል ቦትማን እና እንደዚሁ ዳምበርን ወደ ጨዋታ እንደማይመለሱ ተገልጿል። በጉዳት ምክንያት ዳምበርን እዚህ ጎኑ ላይ የአጥንት መሰበር አጋጥሞት እንግዲህ ባሳለፍነው ሳምንት በሊጉ ጨዋታ ሲያደርጉ ከፍተኛ ድንጋጤን በስቴዲየም እንደዚሁ አስነስቶ እንደነበር ይታወቃል። የሕክምና እርዳታም ተደርጎለት በዚያው እንደሄደ አሰልጣኝ ኤዲያው ሲገልጹ ነበርና አሁን ግን በመልካም ጤንነት ላይ ይገኛል ተብሏል። ነገር ግን ደግሞ ዛሬ ወደ ሜዳ ገብቶ ጨዋታ ለማድረግ የሚያስችለው ጤንነት ላይ ባለመገኘቱ ከዚያ ጨዋታ ውጪ እንደሆነ ከቡድኑ ስብስብ ውጪ እንደሆነ እንደዚሁ አሰልጣኝ ኤዲያው ተናግሯል ማለት ነው። ሌሎች ተጫዋቾች እንደሚተኩት ማረጋገጫ ሰጥቷል። ይህም ጨዋታ እንግዲህ በጣም ጥሩ እንደሚሆን ይጠበቃል። ወደ ሌሎች እንደዚሁ ስናመራ የስፔን ኮፓ ዴላሬ የ32ኛው ጥሎ ማለፍ ጨዋታዎች እንደዚሁ ትላንት ምሽት በተለያዩ የስፔን ከተማ ስቴዲየሞች እየተከናወኑ ነው የሚገኙት። ትላንት በተደረገ ጨዋታ ባርሴሎና እንደዚሁ ከጓዳላጃራ ጋር ያደረጉት ጨዋታ በባርሴሎና 2-0 አሸናፊነት ፍጻሜውን አግኝቷል። በዚህ እንቅስቃሴ ላይ ክሪስስተንስ 72ኛው ደቂቃ ላይ፣ ማርከስ ራሽፎርድ ደግሞ 90ኛው ደቂቃ ላይ ለብሉ ግራናዎቹ ሁለቱን የአሸናፊነት ግብ እንደዚሁ ከመረብ ማሳረፍ የቻሉበትን ምሽት ሆኖ አልፎላቸዋል። ራሽፎርድ በእያንዳንዱ ጨዋታ የሚያደርገው እንቅስቃሴ እጅግ በጣም አስደናቂ ነው። በብሉ ግራናዎቹ ቤት እንደገና ዳግም እንደተወለደ እየተነገረለት ነው የሚገኘው። ይሄ ደግሞ ጥሩ እንቅስቃሴ ማድረጉ በተለይ ከማንቸስተር ዩናይትድ የሚወጡ ተጫዋቾች በሌላ ክለብ ውስጥ የሚያሳድሩት ተጽዕኖና የሚያሳዩት ብቃት ዓለምን እያስገረመ ነው የሚገኘውና አንዳንድ ጊዜ በአሰልጣኝ ሮበን አሞሪም ላይ ቅሬታ ከሚያስነሳባቸው ጉዳዮች መካከል የተጫዋቾችን አቅም እንደዚሁ ፈልጎ በማግኘትና ብቃታቸውን እንዲያሳድጉ በማበረታታት ረገድ ደካማ መሆናቸው ነው እየተገለጸ የሚገኘው ማለት ነውና ለነዚህ ደግሞ ማሳያ ማንቸስተር ዩናይትድን ከለቀቁ በኋላ በተለይ አሁን በአሰልጣኝ ሮበን አሞሪም ስር ከነበሩ ተጫዋቾች መካከል እንግዲህ ብዙ ጉዳዮችን እያስነሱ ነው የሚገኙት። አንደኛው ራስመስ ሆይሉንድን በናፖሊ ቤት እየተመለከት ነው እንገኛለን። እንደገና እየፈነዳ እንደገና እያበበ ነው እየተመለከትን የምንገኘው። ማርከስ ራሽፎርድ ደግሞ በባርሴሎና አበቃለት የተባለ ተጫዋች ዳግም እየተወለደ መሆኑን እንደዚሁ በካምፖኑ እያሳየን ይገኛልና ትላንት ምሽት በነበረው እንቅስቃሴ እንደዚሁ 2-0 በሆነ ውጤት በማሸነፍ ወደ ቀጣዩ ዙር ባርሴሎናዎች ማለፍ የቻሉበትን ውጤት ማስመዝገብ ችለዋል ማለት ነው። ሌሎችም ጨዋታዎች እንደዚሁ ተከናውነዋል። ዛሬ ምሽትም የሚደረጉ እንደዚሁ የስፔን ኮፓ ዴላሬ ጨዋታዎች ይኖራሉ። ካልቸራል ሊዮኔንሳ ከሌቫንቴ ጋር የሚያደርጉት ጨዋታ ምሽት 2 ሰዓት ላይ ጅማሮውን ያደርጋል። አትሌቲኮ ባሌራስ ከአትሌቲኮ ማድሪድ ምሽት 3 ሰዓት ላይ የሚደረግ ሌላ የስፔን ኮፓ ዴላሬ የጥሎ ማለፍ የ32 ጨዋታዎች ናቸው። ዩኤስካ ከኦሳሶና ምሽት 3 ሰዓት ላይ ይደረጋል። አላቬዝ እንደዚሁ ከሴቪያ ጋር። ይሄ እንግዲህ የስፔን ላሊጋ ሁለቱን ቡድኖች እርስ በርስ የሚያገናኘው ጨዋታ ነው። ታላቬራ ከሪያል ማድሪድ ጋር የሚያደርጉት ጨዋታ ደግሞ ዛሬ በስፔን ኮፓ ዴላሬ ከሚጠበቁ ጨዋታዎች መካከል አንደኛው ነው። ሪያል ማድሪድ ከሜዳው ውጪ ይህንን ጨዋታ ለማሸነፍ ትልቅ እድል ትልቅ ግምት ተሰጥቶታል ማለት ነው። እንግዲህ ተጋጣሚው ታላቬራ የተሰኘው ክለብ በአነስተኛ በጀት የሚተዳደር መሆኑን ተከትሎ በዚህ እንቅስቃሴ ላይ የበለጠ ሎስ ብላንኮቹ ጨዋታውን በቀላሉ አሸንፈው ወደ ቀጣዩ ዙር የሚያልፉበት እድል እንዳለ እየተነገረ ነው የሚገኘው ማለት ነው። ክቡራትና ክቡራን ተመልካቾቻችን የመረጃችን የመጨረሻው ምዕራፍ ላይ ደርሰናል። አጫጭር ስፖርታዊ መረጃዎችን እናንተ በማድረስ የመረጃ ሰዓታችንን እናጠናቅቃለን። የክሊያን ምባፔን ጉዳይ እናገኛለን። እንግዲህ ለሪያል ማድሪድ እየተጫወተ የሚገኘው አምና በአወዛጋቢ ሁኔታ የፈረንሳዩን ክለብ ፒኤስጂን በመልቀቅ በነፃ ዝውውር ነበር ሎስ ብላንኮቹን የተቀላቀለውና በዛ ሂደት እንግዲህ ከክለቡ አመራሮች ጋር ትልቅ ውዝግብ ውስጥ ገብቶ እንደነበረ ይታወቃል። ቃሉን አልጠበቀም የሚል የክለቡ አመራሮች ቅሬታ ሲያቀርቡበት ነበር ይህ ፈረንሳዊ ኢንተርናሽናል። ከዛ ባለፈ ደግሞ ክሊያን ምባፔ ያልተከፈለኝ ገንዘብ አለ በማለት እንደዚሁ ለአውሮፓ እግር ኳስ ማህበር አቤት ማለቱ የሚታወስ ነውና ጉዳዩን ሲያጤን የነበረው የሚመለከተው አካል ብይን እንደሰጠ ተገልጿል። በመደበኛ ፍርድ ቤትም እንደዚሁ ክሳቸውን አጠናክረው ሲቀጥሉ ነበር ሁለቱ አካላት ክሊያን ምባፔና የፈረንሳይ የፒኤስጂ እግር ኳስ ክለብ ማለት ነውና አሁን በስተመጨረሻ ክሊያን ምባፔ በዚህ ክስ አሸናፊ እንደሆነ እንግዲህ መረጃዎች እየጠቆሙ ነው የሚገኙት። በአጠቃላይ እስካሁን ድረስ ያልተከፈለው 61 ሚሊዮን ዩሮ እንዲከፈለው በማለት እንግዲህ ፍርድ ቤቱ እንደወሰነለት ተነግሯል ማለት ነው። ክሊያን ምባፔ በዚህ አሸናፊ ሆኗል። ሌሎች መረጃዎችን እንጨምርና የመረጃ ሰዓታችንን እናጠናቅቃለን።
ማንቸስተር ዩናይትድን ይመለከታል። የአርሰናሉን ተጫዋች ኤታን ንዋኔሪን ዩናይትድ ለማስፈረም ፍላጎት እንዳለውና በከፍተኛ እንቅስቃሴ ላይ እንደሚገኝ መረጃዎች በመዘገብ ላይ ይገኛሉ። እንግዲህ ኤታን ንዋኔሪ በአርሰናል አካዳሚ ውስጥ ከፈሩና በቅርቡ ከተመለከትናቸው በአሰልጣኝ ሚካኤል አርቴታ ስር የበለጠ ወደ ብቃታቸው ወይም ደግሞ ራሳቸውን ማግኘት ከቻሉ ወጣት ተጫዋቾች መካከል አንደኛው እንደሆነ ይታወቃል። ይሄ ተጫዋች ማለት ነውና ዩናይትዶች ተጫዋቹን ለማስፈረም ከፍተኛ ጥረት በማድረግ ላይ ይገኛሉ። አሰልጣኝ ሩበን አሞሪምም ይሄ ተጫዋች እንዲመጣላቸው እንደዚሁ ጫና በማሳደር ላይ እንደሚገኙ እየተነገረ ነው የሚገኘው። 18 ዓመቱ ላይ ይገኛል። በዘንድሮ ዓመት በፕሪሚየር ሊጉ 6 ጨዋታዎችን ነው ማድረግ የቻለው። በቻምፒየንስ ሊግ ደግሞ 3 ጨዋታ እንደዚሁ ማከናወን ችሏል። በጥቅሉ እንግዲህ በሊግ ካፕ 1 ጨዋታ በድምሩ ያደረጋቸው ጨዋታዎች 9 ቢደርሱ ነውና ተጫዋቹ ካለው አቅም ጋር ደግሞ እንደዚሁ አብሮ የሚነሱ ጉዳዮች አሉ። በቂ የመጫወቻ እድል ለማግኘት ይፈልጋል። በእንግሊዝ ብሔራዊ ቡድን ውስጥ መካተት ይፈልጋል። ያንን ለማግኘት ደግሞ ሰዓታት የመጫወቻ ደቂቃ በርከት ያሉ ጊዜ የሚሰጠውን ክለብ ይፈልጋልና ማንቸስተር ዩናይትድ ይህንን ተጫዋች ለማስፈረም ፍላጎት እንዳለው እየተገለጸ ነው የሚገኘው። ነገር ግን የማንቸስተር ዩናይትድና የአርሰናልን እስኪ በቅርብ ጊዜያት የተፈጸሙትን ከማንቸስተር ወደ አርሰናል ከአርሰናል ወደ ማንቸስተር የተዘዋወሩ ተጫዋቾችን ብንመለከት እምብዛም የተሳካላቸው ተጫዋቾች የሉም። አንድ የሚጠቀሰው ከአርሰናል ወደ ማንቸስተር ዩናይትድ ያቀናው የ2013 የውድድር ዘመን ላይ ወይም ደግሞ ማንቸስተር ዩናይትድ ለመጨረሻ ጊዜ የፕሪሚየር ሊጉን የዋንጫ ክብር በአሰልጣኝ ሰር አሌክስ ፈርጉሰን ስር ሆኖ ሲያነሳ የነበረው ሚና የጎላ ሆኖ የሚታይለት ቫን ፐርሲ ነበረ። ሮበን ቫን ፐርሲ እንግዲህ ወደ ዩናይትድ ከሄደ በኋላ የሊጉ የከፍተኛ ጎል አስቆጣሪነትን ትራክ በቀዳሚነት ማጠናቀቅ ችሏል። እንደገና ደግሞ ማንቸስተር ዩናይትድም 20ኛ የሊጉን የዋንጫ ክብር እንዲያሳካ ከፍተኛ ሚና ከነበራቸው ተጫዋቾች መካከል አንደኛው ነው። ከዛ ባለፈ ግን የተወሰኑትን ተጫዋቾች ብንመለከት ሲልቬስተር ለምሳሌ ከማንቸስተር ዩናይትድ ወደ አርሰናል የተቀላቀለ ተጫዋች ነው። በአነስተኛ ዋጋ ነበር። በእርግጥ አብዛኛውን ጉልበቱንና የነበረውን አቅም ማንቸስተር ዩናይትድ አሟጦ ተጠቅሞበት ነበር ይህንን ተጫዋች ወደ አርሰናል ያዘዋወረው ማለት ነው። ከተዘዋወረም በኋላ እዚህ ግባ የሚባል ያናህል ለቡድኑ ግልጋሎት ሳይሰጥ እንደዚሁ የእግር ኳስ ህይወቱ መጠናቀቁ እናስታውሳለን። እና ሌላው አሌክሲስ ሳንቼዝ ነው። ሳንቼዝ ደግሞ በተመሳሳይ ከአርሰናል ወደ ማንቸስተር ዩናይትድ ያመራ ተጫዋች ነው። ይህም ተጫዋች በአርሰናል ቤት እጅግ በጣም ዋንጫ የቀረው እንቅስቃሴ ነው ማድረግ የቻለው ማለት እንችላለን። ፍጥነቱ እጅግ በጣም የሚገርም ነው። በዛ ላይ አንድ ለአንድ የሚያደርጋቸው እንቅስቃሴዎች በብዙዎች ይደነቅለት ነበር። ከባርሰሎና ተነስቶ እንደዚሁ አርሰናልን ከተቀላቀለ በኋላ በአርሰናል ቤት እጅግ በጣም አስገራሚ ጊዜ ማሳለፍ ችሎ ነበር። ከዛ ወደ ማንቸስተር ዩናይትድ አቀና። በማንቸስተር ዩናይትድ የረባ ጊዜ ማሳየት አልቻለም። ከዛ ባለፈ ሌሎች ተጫዋቾች አሉ። እንደዚሁ ሚኪታሪያም ከማንቸስተር ዩናይትድ ወደ አርሰናል ከመጣ በኋላ ካልተሳካላቸው ተጫዋቾች መካከል አንደኛው ነው ማለት ይቻላል። ዳኒ ዌልቤክንም ማንሳት እንችላለን። ዳኒ ዌልቤክ ምናልባት በ2015-16 የውድድር ዘመን ሌስተር ሲቲ ሻምፒዮና በነበረበት አመት አርሰናል ሁለተኛ ደረጃን ይዞ ነበር በዛ አመት ማጠናቀቅ የቻለው። ሶስተኛ ደግሞ ቶተንሃም ሆትስፐርስ ይመስለኛልና በዛ የውድድር አመት የተሻለ ነገር ማሳየት ችሏል። ነገር ግን ደግሞ አርሰናልን ወደ ዋንጫ ክብር ያመጣ እንቅስቃሴ አድርጓል ለማለት ይከብዳልና ይሄም ከዳኒ ዌልቤክ ከማንቸስተር ዩናይትድ ተነስቶ ወደ አርሰናል ያደረገው ዝውውር እምብዛም ለአርሰናል ፋይዳ የሰጠ ነው ለማለት አይቻልም። ሌሎች ግን አሁን ደግሞ ወጣት ተጫዋቾችንም እንደዚሁ እነዚህ ሁለት ክለቦች በመቀያየር ላይ ይገኛሉ። በቅርቡ ከአርሰናል የአካዳሚ ውጤት የሆኑ ወይም ደግሞ የአካዳሚው ፍሬ የነበሩ ተጫዋቾችን እናንሳ። ቺዶ ኦቢ ማርቲን በአርሰናል አካዳሚ ውስጥ አልፎ ወደ ማንቸስተር ዩናይትድ ያመራ ተጫዋች ነው። ከዛ ባለፈ ሄደን ኤቨንም እንደዚሁ በተመሳሳይ በአርሰናል አካዳሚ ውስጥ ተነስቶ ወደ ማንቸስተር ዩናይትድ ያስፈረሙት ተጫዋች ነው እና እነዚህ ሁለት ተጫዋቾች አሁን እንግዲህ ቋሚ አሰላለፍ እድል ራሱ እየተሰጣቸው አይደለም የሚገኘውና ምናልባት እድሜያቸው ገና ነው። በቀጣይ የተወሰኑ ጨዋታዎችን እያስሞከሩ አሰልጣኝ ሩበን አሞሪም የሚጠቀሟቸው ከሆነ የተሻለ ብቃት እንዳላቸው በአካዳሚ ውስጥ በነበራቸው እንቅስቃሴና አርሰናል መልኩ ድል በሰጣቸው ሁኔታዎች ለመመልከት ችለናልና የሩበን አሞሪም ግን ወጣቶችን የመጠቀም ከአካዳሚ የሚመጡትን ተጫዋቾች የመጠቀም አቅማቸው እጅግ በጣም አናሳ ነው። ለነዚህ ተጫዋቾች የሚሰጧቸው ትኩረት ማለት ነው አይደለም ከሌላ ክለብ የሚያዘዋውሯቸውን ይቅርና በራሱ በአካዳሚ ውስጥ የሚፈሩትን እንደነ ኮቢ ማሂኖን የመሳሰሉ ተጫዋቾች እንደነ ጋርናቾን እነ ራሽፎርድን ያገለሉበትን ሁኔታ ስንመለከት ያን ያህል ለወጣት ትኩረት የሚሰጡ ተጫዋቾች ይጠቀማሉ የሚል ሐሳብ ለማንሳት እጅግ በጣም ይከብዳል። እናንተ ግን በዚህ ጉዳይ ላይ
ሐሳብ ልሰጡበት ትችላላችሁ። መነሻችን የሆነው ግን ኤታን ንዋኔሪ ነው። ከአርሰናል ወደ ዩናይትድ የሚያደርገው ዝውውር አሁን ላይ እንግዲህ በሂደት ላይ እንዳለና ዩናይትዶች የበለጠ እየገፉበት እንዳለ መረጃዎች ማሳየታቸውን ተከትሎ ነው ይህንን መረጃ ወደ እናንተ ያደረስነው። እስቲ ምርጡ ፊርማ የምትሉት የማንን ነው? ከአርሰናል ወደ ማንቸስተር፣ ከማንቸስተር ወደ አርሰናል የተደረጉ ዝውውሮችን መሰረት ያደረጉ አስተያየት ብትሰጡን ያያችሁትን ማለት ነው። የትኛው ተጫዋች ለአርሰናል ጠቅሟል? የትኛው ተጫዋች ለማንቸስተር ዩናይትድ ጠቅሟል? እስኪ በዝውውሩ ሂደት ይህንን ሀሳብ ልታነሱልን ትችላላችሁ። የመጨረሻ የምናደርገው መረጃ የአርሰናልን መረጃ ነው የሚሆነው። አርሰናል እንግዲህ የፊት መስመር አጥቂ ከረጅም ዓመታት በኋላ 9 ቁጥር ጨራሽ አጥቂ ብሎ ከስፖርቲንግ ሊዝበን ያመጣው ቪክቶር ጆኬሬሽ ያን ያህል ውጤታማ አይደለም የሚሉ ከፊል የእግር ኳሱ ወይም ደግሞ የክለቡ የአርሰናል ደጋፊዎች እንደዚሁ ቅሬታ አላቸው በአንዳንድ ሁኔታ። አንዳንዶች ደግሞ ከቪክቶር ጆኬሬሽ ጎን የሆኑበትንም አጋጣሚ እየተመለከትን እንገኛለን። ይሄ ተጫዋች ምንድነው ደጋፊዎችን ለሁለት የከፈለው? ጆኬሬሽ ልክ እንደ ኤርሊንግ ብራውት ሃላንድ ሊያልቁ የሚችሉ ኳሶችን ጣጣቸውን የጨረሱ ኳሶችን እያቀበሉት አይደለም የሚገኘው። በተለይ የአማካኝ ስፍራ ላይ ጨዋታ እያደረጉ የሚገኙት ከግራና ቀኝ ክንፍ የሚነሱ ኳሶች ያን ያህል ጆኬሬሽን ትኩረት ያደረጉ እሱን ታርጌት ያደረጉ ኳሶች እየቀረቡለት አይደለም የሚገኙት እንጂ ተጫዋቹ አሁንም ብቃት እንዳለው መመስከር እንችላለን የሚሉ በአንድ ጎን የቪክቶር ጆኬሬሽን የግብ አግቢነት የግብ አይምሬነትን ብቃቱን እያነሱ የሚገኙ ደጋፊዎች አሉ። በሌላ በኩል ደግሞ ቪክቶር ጆኬሬሽ የእንግሊዝ ፕሪሚየር ሊግ ከብዶታል፣ የአርሰናል ማጫወት ከብዶታል ለመላመድ የሚሉ አስተያየቶችን እየሰጡ ነው የሚገኙትና ኤርሊንግ ብራውት ሃላንድ እንደምንመለከተው እንግዲህ ተሻጋሪ ኳሶችን በግንባር ገጭቶ ያስቆጥራል። በዛ ላይ ደግሞ ያለቁ ኳሶችን በቀጥታ ወደሱ እንዲደርስ በማድረግ የአማካኝ ስፍራ ተጫዋቾችም የመስመር ተጫዋቾችም የዊንግ ተጫዋቾችም እንደዚሁ ጥሩ አቅርቦትንና ጥሩ የኳስ ፍሰትን እየተመለከትን እንገኛለን። የአሰልጣኞችን ብቃት በዚህ መሃል መነሳት ይችላልና እንዴት ነው ይሄንን ጉዳይ እንዴት ትመለከቱታላችሁ? ቪክቶር ጆኬሬሽ የእንግሊዝ ፕሪሚየር ሊግ የአርሰናል አጫዋት ከብዶታል ወይስ ደግሞ የሚቀርብለት ኳስ በቂ አይደለም የሚለውን ነገር የቡድኑን ውደት እንዴት አያችሁት? ለሱ ጎል ማስቆጠር የበለጠ የኳስ አቅርቦቱን በምን አይነት መልኩ እየተመለከታችሁት ነው የምትገኙት? አስተያየት ልትሰጡን ትችላላችሁ። ክቡራትና ክቡራን ተመልካቾቻችን ዛሬ የምሰጧቸውን በተለይ የቪክቶር ጆኬሬሽን ጉዳይ እንደዚሁም ደግሞ ኤታን ንዋኔሪ ወደ ማንቸስተር ዩናይትድ ቢያመራ ይዋጣለታል ብላችሁ ታስባላችሁ? ይህንን ሁለቱን የተመለከቱትን ሀሳባችሁ እንድትገልጹልን እንፈልጋለን። ነገ ደግሞ ያነሳችሁትን ሀሳብ መራርጠን መልሰን ወደ እናንተ የምናደርስ ነው የሚሆነው። ክቡራትና ክቡራን ተመልካቾቻችን ከናሁ ቴሌቪዥን የናሁ ስፖርት የዛሬ ዕለት ረቡዕ ታኅሳስ 8 2018 ዓ.ም ከሀገር ቤትና ከባህር ማዶ ያሰናዳናቸው ስፖርታዊ መረጃዎቻችን ይህንን ይመስሉ ነበር። መረጃዎቹን ወደ እናንተ በማድረስ ገዛኸኝ ዱላ ካሜራ ባለሙያችን ፍቃዱ ለተንሳይ ከኛ ጋር ቆይታ አድርጓል። ተወዳጅ የናሁ ቴሌቪዥን ፕሮግራሞች በቀጣይነትም ወደ እናንተ ይደርሳሉ። ዩቲዩብ ቻናላችንን ከቲቪው በተጨማሪ ላይክ፣ ሼር፣ ሰብስክራይብ በማድረግ ቤተሰብ እንድትሆኑና ወቅታዊና አዳዲስ ከሀገር ቤት እስከ ባህር ማዶ አዳዲስ ዜናዎችን የምታገኙበት ቻናል ነው። የመረጃ የመዝናኛ ፕሮግራሞችንም ወደ እናንተ እናደርስበታለን። ስለዚህ ላይክ፣ ሼር፣ ሰብስክራይብ በማድረግ በድጋሚ አብራችሁ እንድትሆኑ እንጋብዛችኋለን። በሌሎች የሶሻል ሚዲያ አማራጮችም በመላው ዓለም እየደረስን እንገኛለን። በፌስቡክ፣ በቲክታክ እንደዚሁ የመዝናኛ ፕሮግራሞችን ወደ እናንተ እያደረስን ስፖርትን ጨምሮ ማለት ነው። ስለተከታተላችሁን እጅግ በጣም እናመሰግናለን። መልካም ቀን ይሁንላችሁ። እነሆ የምስራች የ10 አየር መንገድ የበረራ ትኬት ለውድ ደንበኞቹ በተቀላጠፈና አስተማማኝ በሆነ መንገድ እያቀረበ ያለው። በዚህም በደንበኞቹ የተመሰገነው ጉዞጎ አሁን ደግሞ ተደራሽነቱን በማስፋት ተጨማሪ ባንኮችን በማካተት ለውድ ደንበኞቹ የበለጠ አስተማማኝ ለመሆን ችሏል። የጉዞጎን አፕሊኬሽን ከአፕ ስቶር ወይም ከፕሌይ ስቶር በማውረድ የመነሻና የመድረሻ ከተማዎትን መርጠው ዋጋ አወዳድረው የሀገር ውስጥም ሆነ ዓለም አቀፍ በረራ ማድረግ ካሰቡ የበረራ ትኬቶን ክፍያ በአቅራቢያው በሚገኙ ባንኮች አንድም በአካል በመሄድ ወይም በኦንላይን የክፍያ አማራጮች ክፍያዎትን በመፈጸም የበረራ ትኬቶን በእጅ ያስገቡ። ከዚህም በተጨማሪ እንደ ሁል ጊዜው ወደ ጉዞጎ የጥሪ ማዕከላችን 7473 በመደወል ከሙሉ የበረራ መረጃ ጋር የ24 ሰዓት የትኬት አገልግሎት ማግኘት እንደሚችሉ ስናበስሮ በታላቅ ደስታ ነው። ለበረራዎ ጉዞጎ